መለከት ድራማ የክብር ስፖንሰሮች ብርሃን ኢንተርናሽናል ባንክ ሌክዠሪ ኤንድ ፖፑላር ትሬዲንግ እንደው ግን በፈጠረሽ ሰውን በመረበሽ ምን አይነት ደስታ ይሆን የምታገኝ? ሰው በመረበሽ ደስታ ቢገኝ ቢሆን ሌላ ስራ ላይ ሲፈጋኝ ነው ነበር። የጽንሱን ጾታ ማወቅ የምትፈልጉ ከሆነ ልነግራችሁ እችላለሁ። ማወቅ ትፈልጋላችሁ? ይቅርታ ዶክተር፣ ከባድ ጥያቄ ነው። ለጊዜው ጾታውን ማወቁ ቢቀርብንና ብርሽ እኔ ግን ምንም ይሁን ምን ማወቅ ፈልጋለሁ። አይኖቼ በጣም ያሉ እንዳያዩ ደግሞ ልከለክላቸው አልችልም። እናም ያየሁትን አይቻለሁ፣ ግን ባየሁት ነገር ደስተኛ አይደለሁም እያልኩ ነው ያለሁት። ጌራ በጣም እንደምወድ በጣም እንደማከብር ታውቃለህ። ክፍለ ሀገር ውስጥ ከባል ሀገር ሰፈር እየተሰረቁ ወደ ከተማ እየተወሰዱ የሚሸጡ ልጆች አሉ። ከነሱ አንዱን ወይም አንዷን ገዝተ ለምን ምን አልሽ አንቺ? ምን ሆነሽ ነው ሶሊ? ምን እንደነሳ ነበር እንዴ ተነሳ? ደነሰን እኮ። እኔ እንደደነስኩ አውቃለሁ። አብረሽን ስትነሽ እንጂ ስትደንሽ ትዝ አይለኝም። ካላየኸኝ እንዴት ትዝ ልል እችላለሁ? አይንን ጨፍና ነበር እንዴ ብቻ ስትወራጭ ነበረው? ልክ ነሽ ሶሊ። ምን ነው በእናትሽ? ምን እንደሆንክ ለማወቅማ ነው እኔ የምናትም ጸበል ካልወሰድን እያልን 10 ጊዜ የምንጨቀጭቅ። ሶሊ አብዳል ይልሽ ነው። ኧረ ምን ስትሆን ነው ማበድክ የሚታወቅ? ጠርቀን ስትጥል ሶሊ ሁለተኛ እንደዚህ እንዳትይ። አበርክ ሲሉት ነው ሰው ሁሉ የሚያብደው አይደለም ነው። ሰው ያየብህን አይቶ እንጂ እንዲሁ ከመሬት ተነስቶ አበርክ አይደለም። እንዴ ማለት ነው እንዴ? ለምን መጣን? ለምን እንሄዳለን? ሰሚያለሽ? አንቺ እዚህ መቆየት ትችያለሽ። እኔ ግን ልሄድ ነው። ጥርግ ማለት ትችላለህ። ካላዘር እንጀራስ? ይኸውልሽ መሱ፣ በሰው ልጅ ህይወት ውስጥ የማይሆን ነገር የለም። እሱማ ይገባኛል። እስኪ አስቢው፣ የዛኔ ተዋልነውን 30 ሺህ ብር ሰጥተን ከስራ ካሰናበትነሽ በኋላ በሁለት ወርሽ ልጄን ብለሽ ከወይዘሮ ባለም ጋር የመጣሽ ጊዜ ወዲያው ነበር ልገልሽ ወሰንኩት። በኋላ የሆነ ነገር ሸተተኝና መጀመሪያ ወይዘሮ ባለም መግደል እንዳለብኝ ወሰንኩ። አቤት ያምላክ ስራ! ጊዜ ሲገዛልሽ እኮ ነው። ትክክል ነሽ ወይኔ።
ወይዘሮ አለምና አሳቻ ቦታ ላይ ማግኘት ብዙ አደከመኝ። ብዬ ግን አግኝቻት ለመግደል ያደረኩት ሙከራ ከሸፈብኝ። ይኸውልሽ እንግዲህ መስዬ አሁን አንቺን ባለቤቴ ወይዘሮ ባለም የባዳ ዘመዳችን ሆነች። ዘመድ ብቻ የሷንማ አታንሳው። የምልሽ ገልጾንልሻል። እኔና አንቺ ጣፈንታችን ከጥንት ጀምሮ የተጻፈ ስለሆነ የሁሉ አደጋ እንዳይፈጠር እግዚአብሔር ጠብቆን ይኸው ለዚህ ሙቀት ዳር በቃን። አውቃለሁ አላዛር። ይኸውልሽ መሱ ከዚህ በኋላ ፈጣሪ ከጎናችን ይሁን እንጂ ማንም ሴት ያላገኘችውን ደስታ እንደምሰጥሽ ቅንጣት ያህል እንዳትጠራጠሪ። ወይኔ ታድለሽ መስዬ። ሰው እንዲህ አይነቱን ተስፋ ካገኘ እኮ ያለ ምግብ መኖር ይችላል። ጋሼ ግን ምን ብዬ እንደማመሰግንህ አላውቅም። ከምንም በላይ የማፈቅራትን ጓደኛዬ ይኸው የምሽት አይንጋልኝ ከእናቴ ልጅ በላይ የምወዳትን ውዷ ጓደኛዬን እያለመለምክልኝ ነው። እንዴ መሱ ምግብ እየተበላ ይለቀሳል እንዴ? በያቁም ይትን እንዳይልሽ። ተዋት፣ ምንም አትሆን። እውነቷን ምንም አልሆነ። ወይኔ ግን ታውቂያለሽ በጣም ትበዥብኛለሽ። እኔ ልብዛብሽ አንቺ ትበዥብኝ የሚያውቀው እግዚአብሔር ብቻ ነው። የትም የማይገኝ ጓደኝነት እንዳለን ግን ሁለታችንም እናውቃለን። እናንተ እኔንም ብታስለቅሱ በሉ በላ አድርጋችሁ አነሳሱ። ወይዘሮ ባለም ማስተዋል እንዴት ነሽልኝ? ማስተዋል ደህና ነኝ ወይዘሮ ባለም። አንቺ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። በነገራችን ላይ ዛሬ ቀጠሮ የለንም። እንዴት ልትመጪ ቻልሽ? ካልሽ አገኝሻለሁ ብዬ ያው ከሌለሽም እንዲሁ መለሳለሁ ብዬ። እንደዚህማ ብሎ ነገር የለም ማስተዋል። ወደፊትም ሊኖር አይገባውም። ለዛሬው ግን አንዴ መተሻልና አልመለስሽም። ቢሮ ገብተን እናወራለን። እንሂድ። እሺ ማስተዋል፣ ወደዚህ ለመምጣት የተገደድሽበትን ሁኔታ አሁን ልትነግሪኝ ትችያለሽ? አይገርምሽም? ምንም የተገደድኩበት ሁኔታ የለም። ድንገት ውልስቲኝ ለምን አንድ አፍታ ደርሼ እጄ አይቻት አልመጣም ብዬ ነው የመጣሁት። ማስተዋል፣ ከኔ ጋርማ ድብብቆሽ አያዋጣ። ውባለሙሽ ከምሬ ነው። መጀመሪያ ካገኘሁሽ ቀን አንስቶ የሆነ ቅልል ያለ ስሜት እየተሰማኝ እንደሆነ አውቃለሁ። አይንሽን ከማየት ብቻ የማገኘው የመንፈስ እርጋታ አለ። ያ ስለናፈቀኝ ብቻ ነው የመጣሁት። የሚቻለኝ በሆነና ቀኑ ሙሉ ካጠገቢ ባለየውሽ። ግን ምን ታረጊዋለሽ ማስተዋል? ጉዳይ አንቺ ብቻ አይደለሽ። ይገባኛል፣ በጣም ይገባኛል። እንደውም ከሚገባኝ በላይ ጊዜ ሰጥተሽኛል። ይልቅ አባትሽ እንዴት ነው? እንዴት ነው ማለት? አጠቃላይ ስሜቱ እንዴት ነው? ማለት እኔ ካነጋገርኩት በኋላ ያየሽበት ለውጥ አለ? እንደው ትንሽ እንኳን ረገብ ብሏል? ጭራሽ ብሶበታል። ደህና ነሽ አባ? ሽማ ምን አለብሽ? ደልቀቅ ኮራ ብለሽ ተቀምጠሽ ቴሌቪዥን ላይ ብቻ ፍጭልኝ። ደህና መሸህ እኮ ነው ያልኩህ። የእግዚአብሔር ሰላምታ መመለስ ይቀድማል ወይስ ሌላ? እንዴት ሰብረሽ? ምን የሚያገባሽ ነገር አለ? ቀድሞ ነገራች ስለኔ ምን ደንታ ኑሮሽ ነው እንዴት እንዳመሸው የምትጠይቅ? ኧረ እባክህ እንደሱ አትበል አባ። እልሻለሁ፣ ኧረ እልሻለሁ። ሁሉም ነገር እያወቅሽ ስትዘባነኝብኝ ምን አባሽን ልጅ ትፈልጊያለሽ? በፈጠረ አባ፣ እኔን እንደ ልጅ ማየት አቅቶ እንኳን ቢሆን ቢያንስ እንደ ጠላት አትይኝ። አሁን በአንቺ ቤት አንጀቴን በልተሽው ሞተሻል።
ታውቂያለሽ? መሄጃ በማጣቴ ነው እዚህ ቤት ተመልሼ የምመጣው። ዓይንሽን ለማየት እንደመጠየፌማ ቢሆን ኖሮ ገደል ድሮ ነበር አገር ለቅቄ መጥፋት የነበረብኝ። የዚህን ያህል ጠልተኛል ማለት ነው አባ? ትጠላኛለህ? ትወደኛለህ? ጥያቄው ይሄ አይደለም። ከገዛ ነፍስ በላይ እንደምትወደኝ ያውቅ ነበር አባ። ነበር። አንቺ የምትወጂኝ መስለሽ ስለነበረ ነው። አንድ ነገር ልንገርሽ፣ አንድ ሰው በሕይወቱ ችግር ካልገጠመው በስተቀር ወዳጅና ጠላቱን መለየት እንደማይችል አሁን ገና ነው የገባኝ። አሁን ነው የገባኝ። እኔ ደግሞ አሁን የተሰማኝን አንድ ነገር ልንገራ። ንገሪኝ እስቲ። በህይወት አንዲት ደቂቃ እንኳን ከልብ ወደኝ አታውቅም። እንዴት? አዎ፣ ሰው ወዶ የሚያቅሰው እንዲህ እንዳንተ በአንድ ጊዜ መጥላት አይችልም። ይችላል። ምክንያት ካለው በደንብ ይችላል። እምባሽው እዚህ አእምሮ ውስጥ ያለውን ነገር ቁስል ያጥባል ብለሽ የምታስቢ ከሆነ ከነምባሽ ገደል መግባት ትችያለሽ። ይህን ከተባባልን ምሽት ጀምሮ እሱን ላለማየት እየሸሸኝ፣ እኔ ደግሞ እሱን ላለማየት እየሸሸው እንዴት ደስ የማይል ሁኔታ ውስጥ መሰለሽ ያለነው። አይዞሽ ማስተዋል። እኔ ሀብዬ ይሄን ቢሮ ስከፍት ዋነኛው ዓላማዬ አሁን አንቺ እንዳልሽኝ ያሉ ደስ የማይሉ ስሜቶች የሚፈጠሩበት ምንጭ ከስሩ ለማድረቅ ያቅሜን ያህል ለመስራት ነው። አምላክ ይርዳሽ እንጂ ይሄ ከሰው አቅም በላይ ይመስለኛል። እንዳይመስልሽ ማስተዋል፣ የሰው ልጅ ከልቡ ከተጋ ማድረግ የሚሳነው ነገር የለም። እኔ ምንሽ ወይዘሮ ባለም ወይዘሮ የሚለውን መጠሪያ ከተጠቀምኩ በደንብ የቀረብኩሽ ያህል አይሰማኝም ብለሽ ነበር። አዎ ደግሞ ከምሬ ነው። ስለዚህ ይቅርታ፣ ከዚህ በኋላ አልጠቀመውም። እሺ። እና ምን ነበር ልትነግሪኝ የነበረው? ውይ አሁንማ ረሳሁት። ግድ የለም ስታስታውሹ ትነግሪኛለሽ። ሄሎ አሌክስ። ሰላም ነው ታሜ? እንዴ አንተ ግን ችሎታ አለ አይደለም እንዴ? የት ሆነ ነው በዚህ ሰዓት የምትደውልልኝ? ባክ የተከሳሽ ምስክሮች ሳይመጡ ቀሩና ለሌላ ጊዜ ተቀጠረ። አንተ ሴት ነህ? እኔ ወደዛ ወደ ነገርከኝ ሰፈር እየሄድኩ ነው። ሰሞኑን ጊዜ አጥቼ አልሄድኩም ነበር። አልገባኝም። የት ማለት ነው? የት ትለኛለህ እንዴ? የሐሰት ምስክሮች አሉ ወዳልከኝ ሰፈር ነው። ኦ በልበል። እኔም አንድ አሪፍ አዲስ የተከፈተ ሐሳቤን ላሳይ ነበረ። ግድ የለም ሌላ ጊዜ ታሳየኛለህ። እሺ ታሜ፣ እንደ ሁኔታው ወደ ማታ ደውል ይሆናል። ለጊዜው ቻው። ደህና ዋል። እሺ፣ አንድ ብሩሽ የወለቀ የመጥረጊያ እንጨት እኩል 4 ቦታ መቁረጥ ከፈለግሽ ስንት ቦታ ትከፍያለሽ? 4 እኩል ቦታ። መጀመሪያ መሀል ላይ ቆርጣለሁ። ከዛ አንደኛውን ቁራጭ እንደገና መሀል ላይ ቆርጣለሁ። ከዛ ሁለተኛውን ቁራጭ እንደገና መሀል ላይ ስቆርጠው 4 እኩል ቦታ ከፈልኩት ማለት ነው። ስለዚህ የሚቆርጠው 3 ቦታ ነው። በትክክል ተመልሳ። በደንብ እየበራ ያለ ሻማ አጠገብሻለ እንበል። በውሃ የተሞላ ፊኛ ሻማው አናት ላይ ብታንጠለጥይው ምን ይሆናል? ፊኛ እስቲ የተለየ ፊኛ ነው ወይስ ማንኛውም አይነት? ማንኛውም አይነት። ይሄ ልጅ ሆነ እየነፋን እንጫወትበት የነበረው ማለት ነው። እሱማ ከሆነ ፊኛ ይቀልጣል፣ ውሃ ይፈሳል፣ ሻማውም ይጠፋል። በትክክል አልተመለሰም። እንዴት? ምንም የሚፈጠር ነገር የለማ። እንዴት ነው የሌለው? የሻማው እሳት ፊኛውን አያቀልጠውም ልትይኝ ባልሆነ? አያቀልጠውም። ለምን መሰለሽ? ፊኛው ለመቅለጥ ከ100 ዲግሪ ሴንቲግሬድ በላይ ሙቀት ይፈልጋል። በውስጡ ውሃ እስካለ ድረስ ደግሞ ያን ያህል ሙቀት ላይ ሊደርስ አይችልም። ስለዚህ አይቀልጥም። አረ ፊኛማ ላይቀልጥ አይችልም። ውሃ ኖሮ መጀመሪያ እኮ እሳቱ የሚያገኘው ፊኛውን ነው።
አውቃለሁ ለማመን ይቸግራል፣ ግን ሁለታችሁም በየቤታችሁ መሞከርና ማረጋገጥ ትችላላችሁ። እኔ እንዲህ አይነት ነገር ሲገጥመኝ አንቺ የመጀመሪያው ሀሳብ ያለ ምንም ማስጠንቀቂያ ድንገት ተነስተሽ ስራ ለቀናትኛለሽ። እኔም እኮ ድንገት ሆኖብኝ ነው። ባለቤቴ አዲስ ቢዝነስ ለመጀመር ፕሮሰስ መጨረሱንና የግድ የኔ እርዳታ እንደሚያስፈልገው ነገረው። እሺ ምን ላድርግ? አይደለም ሀሳባ፣ አንቺ እኮ መምህርት ነሽ። ተማሪዎችን መሀል አመት ላይ ድንገት ጥለሻቸው ለመሄድ ስነ ምግባርስ ሊነሽና ይፈታተነው? ባለቤቴ ምን ያህል እንደሞገትኩት ብታውቂ ይህን ጥያቄ አትጠይቅኝም ነበር። ይቅርታ ሳባ፣ እኔ የኃላፊነቴን ልናገርኩሽ ያለሁት። ግን በቃ አንዳንዴ እንደዚህ ይሆናል። ሰዎች የማንፈልጋቸው ነገር ለማድረግ የሚያስገድዱ ሁኔታዎች ይፈጠራሉ። ምን ታደርጊዋለሽ? ቆይ ሳቢ፣ እስኪ ቢያንስ አንድ ነገር ላንሳልሽና ቁርጥ የለውቅ። ምንም አይነት ነገር ብታነሽልኝ በዚህ ሰዓት የሚያመጣው ለውጥ ያለ አይመስለኝም። ሌላውን ታዩና እስኪ ስለ ቤዛ ለማሰብ ሞክሪ። ስለ ቤዚ ምን ላስብ? ከምንም በላይ ታፈቅሪያት የነበረችውና አሁን ከዛም አልፎ ልጅሽ ለመሆን የበቃች ይችልሽ ትምህርት ቤታችንን ወክላ ውድድር ውስጥ ለመግባት በዝግጅት ላይ መሆኗን ታውቂያለሽ? ኦፍኮርስ አውቃለሁ። ታዲያ በዚህ ወሳኝ ጊዜ ስራሽ ለመልቀቅ ማሰብ ምን ማለት ነው? በቤዛዊት የተወዳዳሪነት መንፈስ ላይስ አሉታዊ ተጽዕኖ የሚፈጥር አይመስልሽም? አልዋሽሽም፣ በዚህ መልኩ እንኳን አላየሁትም ነበረ። ልታዩ ይገባ ነበር አሳቢ። አሁንም እኔ ልልሽ የምፈልገው አንደኛ ተማሪዎችን ቢያንስ የና ዓመት አስጨርሻቸው፣ ሁለተኛ ለቤዚም ቢሆን ቢያንስ እስከ ውድድሯ ፍጻሜ ቆይላት። ከ1 ኪሎ ጥጥና ከ1 ኪሎ የዛገ ብረት የቱ ይበልጣል? ምን ነው አንቺ እኔ ጠንዛ ጥያቄ ትጠይቂኛለሽ? ይጠንዛም አይጠንዛም መልሽ የምሽል ማለት ነው። እሺ ሁለቱም እኩል ናቸው። ተንደሳቲም የጠነዛ ምን አመጣው? ልክ ነሽ ላንቲ፣ እንደዛ ማለት አልነበረብኝ። እሺ ሌላ ጥያቄ። ሻይ በፔርሙስ የምናስቀምጠው እንዳይቀዘቅዝ ነው አይደል? አዎ። አንድም ፔርሙስ ሻይ ሞልተን ፔርሙሱን ፍሪጅ ውስጥ ብንከተውና እዛው ቢቆይ ሻዩ ምን ይሆናል? ይቀዘቅዛል። ፍሪጅ መሆኑ ቀረ እንዴ? ፔርሙስስ ፔርሙስ መሆኑ ቀረ እንዴ? እና አይቀዘቅዝም። ለምን መሰለሽ? ፔርሙሱ የሻዩን ሙቀት እንደማያስወጣ ሁሉ የፍሪጁን ቅዝቃዜ አያስገባውም። ስለዚህ አይቀዘቅዝም። ዋ ቻርክ ጥያቄ ናት። እሺ ሌላ ጥያቄ። ምን ይመጣል? እንዴት ሆነ ይሁን? በመስኮት እኮ ያያያችሁ ነበር። ደህና ተያይዛችሁት የለ እንዴ? አዎ። አንቺስ እንዴት ነሽ? ቢያንስ እስከ ዓመቱ መጨረሻ እንድቆይ ያሳመነችኝ። ስለዚህ እና ዓመት እዚሁ ነሻ? የኔ ወንድም ምን ልርዳ? ይኸውልህ ታናሽ ወንድሜ እዚህ አዲስ አበባ የኮሌጅ ተማሪ ነው። እሱን ፍለጋ ከክፍለ ሀገር በመጣም ላገኘው አልቻልኩም። በየኮሌጁ ስንከራተት ስንት ጊዜ መሰለ። የትኛው ኮሌጅ እንደሚማር ያውቁም ማለት ነው? እሱን ሳላጣራ መምጣቴ ነው ትልቁ ጥፋት። እንደዛ ከሆነማ በጣም ይቸገራል። ላያገኙትም ይችላሉ። ምንድነው የሚሻለኝ እባክህ? ለማንኛውም የዚህ ግቢ ተማሪ መሆን አለመሆኑ ላጣይቅልዎት ይችላል። ማን ነው ስሙ? ወንደሰን። ወንደሰማ? ወንደሰን ሞገሴ ይባላል። ረጅም መልከ መልካም የቀይ ዳማ ነው። የስንተኛ ዓመት ተማሪ ነው? ዘንድሮ ነው የሚመረቀው ወንድም። እስቲ ገብቼ ላጣራለሁ። እሺ። ካገኘሁት ራሱን እልከዋለሁ። ካጣሁት ራሴ መጥቼ ነግሮታል። እሺ እሺ ወንድሜ፣ እግዚአብሔር ይስጥልኝ።
ከስምህ ጀምሮ ግራ ያጋባኝ ነገር አለ ባባ። ምን ግራ የሚያጋባ ነገር አለው ጋሼ? ሁሉም ግልጽና ግልጽ እኮ ነው። እኔ የምልህ ይሄ እናንተ የምትሰሩት ስራ መቼ ነው የተጀመረው? እኔ እኮ ገና በቀደም መስማቴ ነው። ማለት ከየት ነው የሰሙት? አሁን የገባሁበትን ችግር የሚያውቅልኝ የቅርብ ወዳጄ ነው አይነገረኝ። ይሄ ስራ ከተጀመረ ብዙ ቆየ የሚባል አይደለም። ገና 10 ዓመት አልሞላውም ልሎ ትችላለህ። ይገርማል። ልክ እንደኔ ያላግባብ ለተጠቃ ምስኪን ሁነኛ መፍትሄ ነው የፈጠራችሁት። እንዴ ጋሼ ስንቱን መስሎት ከጭቃ ውስጥ ያወጣል። ግን ምን ስትሉ አሰባችሁት? በፈጣሪ እንዴ የተቸገረ ምን የማይፈጥረው ነገር አለ? እሱስ እውነት ነው። እንደጀመርን ሰሞንማ ምስክሮቹን ማሰልጠን የለ ምን የለ እንዲሁ ጉዳዩን ብቻ ነግረን እየለቀቅናቸው ስንቱ ሰዎች መስሎት የሐሰት ምስክር ተብለው እየታሰሩብን የነበረው። አሁን ግን በአስተማማኝ ሁኔታ ነው ስራው እየተሰራው ያለው በለኛ። አሁንማ ከአንድ ሎት አለው መስቀለኛ ጥያቄ አቅራቢው ሲያመሳቅለው ቢውል ምስክሮቹ የሚሰጡት ቃል እርስ በርሱ እንዲጋጭ ማድረግ አይችልም። ጎሽ የኔ አንበሳ፣ አንተ እንኳን እንዲህ እፎይ እንድል አድርገኝ እንጂ እኔማ ወገን የለውም ተብዬ ጉድጓዴ እየተማሰልኝ ያለው ሰው ነኝ። ኧረ አይዞት ጋሼ። ቆይ እንጂ ባባው፣ ያንተ ሚና አሁን እንደነገርከኝ እንደ ጉዳዩ ቅለትና ክብደት ይመጥናሉ ያልካቸውን ሰዎች ማሰልጠን ብቻ ነው? አዎ ጋሼ፣ በማንኛውም መደዴ ሰዎች ሊሰራ የማይችል ትልቁ ስራም ይሄ ነው እንጂ አንተ ራስህ ምስክር ሆነ የምትቀርብባቸው ጊዜያት የሉ። በጭራሽ። በጣም ጥሩ። ታዲያ መቼ እንገናኝና ጉዳዩን በዝርዝር ልንገርህ? በተመቾት ጊዜ መገናኘት እንችላለን። ለማንኛውም በዚህ ስልክ ቁጥር ይደውሉልኝ። ጥሩ፣ አመሰግናለሁ። አንተ ብቻ ከዚህ ጉድ አውጣኝ እንጂ ከምትጠይቀኝ ክፍያ ውጪ እንዴት አድርጌ እንደምሸልምህ የማውቀው እኔ ነኝ። ምንም ጣጣ የለውም። ሁሉንም ነገር ለኔ ተውልኝ ጋሼ። በል ወዳጄ፣ በዚች ሻይ ጠጣባት። እኔ ትንሽ ጉዳይ ስላለኝ ልሂድ። ደህና ዋል ባባው። አሁንማ ቁጥር 1 ደንበኛ ይሆንክ እኮ። በፈገግታ አይደለም የደነስኩስ ባስተናገደ። ፈገግታሽ ያምራል ማለት ለምን በፈገግታ አስተናገድሽ ማለት ነው እንዴ? ሳይሆን ፈገግታዬን በሌላ እንዳትወስድብኝ ልፈልጌ ነው። በሌላ እንዳትወስድብኝ ማለት ይሄው ሂሳብህ። በተረፈ ደንበኝነትህ እንደማይለየኝ ተስፋ አድርጋለሁ። አንቺ ግን ባለፈው የጠየኩሽን ጥያቄ በጥሬ መመለስ ያቃተሽ ለምንድን ነው? የቱን ጥያቄ? ባላለሹ ይሽ ጠይቄሽ ነበር። እሰይ የኔ ፈጣጣ፣ ከፈጠጡ የማይቀር እንዲህ ነው። ባይ። ሃይ ኤፍዬ፣ እንዴት ነሽ? ፊሽስ? ፊሽ ባክሽ ገና አሳይመንቱን ስላልጨረሰ እዛው ግቢ ነው። ኧረ ባይገርምሽ 2-3 ቀን ዝር አል ስትሉኝ እዛው ኮሌጃችሁ ልመጣ ምን ቀረኝ ብለሽ ነው? ምን በቃ የሴሚስተር ግማሽ ላይ እኮ እንደዚህ ነው ሁሌ። በሰላም እስከሆነ ይመቻችሁ። ባይገርምሽ ምን የመሰለ ቡና ላይ ነው የደረሽው። ነይ ግቢ የኔ ማር። ውይ ምስሩዬ፣ እኔ እንኳን ድክም ብሎኛል። ገብቼ ዝርር ብል ነው የሚሻለው። ይሻላል? አዎ። ባይሆን ማታ ግን ከነቀው እንጫወታለን። እንደሱም ካልሽሽ ምን የመሰለ ቡና አፍልቼ ነው መቀሰቀስሽ። እሺ የታባሽ ቻዩ እንግዲህ